ሰናይት ከጸደይ ጋር ተያይዘዋል። ማለት ሰናይት በመጀመሪያ ልዑል ልጄ ነው፣ ስለዚህ እዚህ ቤት አልወጣም፣ እነዚህን ልጆች ማስወጣት አለብኝ ብላ ታስባለች። እናም በዛም መሀል ጸደይን ስትነቅፋት፣ ጸደይ ደግሞ ለምን ዝም ብለሽ በውሃ ቀጠነ ትናገርኛለሽ ስትላት፣ አንቺ ሰራተኛ እንጂ እኮ አሰሪ አይደለሽም፣ ስለዚህ የፈለኩትን ማለት እችላለሁ፣ ቤቴ ነው ትላታለች። አቤት ቤትሽ ነው፣ ስለሱ አይመለከተኝም፣ ግን ደግሞ እውነታውን ነው የምነግርሽ ስትላት፣ እኮ ምን ቆይ ግን አንቺ ምን አይነት ባለጌ ነሽ ትላታለች። አልገባኝም ምን አይነት ባለጌ ነኝ ብላት ጥላት ዘወር ትላለች። በዛን መሀል ኪችን ስትሄድ ጸደይ ሳህን ይወድቅባትና ሳህን ሲወድቅባት አንቺ እየተረገምሽ እቃዬን ጨረሽው ትላታለች። አልገባኝም እኔ አንቺን ቤት እቃ አልጨረስኩም፣ ይቅርታ በስህተት ወድቆብኝ ነው ስትላት፣ ደግሞም አንቺ ነሽ አስደነገጥሽኝ እንጂ እኮ ሁን ብዬ አይደለም የጣልኩት ትላታለች። አንቺ በቅሎ ምን ትሰሪያለሽ እዚህ? የቤቴን እቃ እንዳጨርሽ ነግሬሻለሁ ስትል፣ እኔ የምለው ያችስ በቅሎ እንዴት ችላሽ ነበር የኖረችው አሰርሽ? ማለትም ያቺ ፋንቱ ሙትቻ ስትላት፣ እንዴት እሷን ሙትቻ ትያታለሽ ስትል፣ አንቺ ጭራሽ ስለ ፋንቱ ልትናገሪኝ ነው እንዴ? ወግንሽ አንቺ እኮ ገረድ ነሽ ስትላት፣ ጸደይም በጣም ትናድና እንዴት እንደዚህ ትኛለሽ ትላታለች። በዛን ሰዓት ሰናይት ሩጣ የጸደይን አንገት ትይዛታለች። አንገቷን በያዘቻት ሰዓት እንዴ ቆይ ምንድን ነው የነቅሽኝ እኮ ነው ምን አስበሽ ነው ስትል አንገቷን ታስለቀቃትና፣ ቆይ አንቺ ግን ያምሻል ጤነኛ ነሽ ወይስ በሽተኛ ትልና ጸደይም ትታት ከዛ ጋር ዘወር ትላለች። እንደ ሄደች ስራ ጨርሳ ስለነበር ሳሎን ነበር ቁጭ አለችው። በዛን መሀል ደግሞ ከተፈሪ ጋራ እየተያያዙ እየተጣሉ ነበረ። እናም ሳሎን ቁጭ እንዳለች ጸደይን ስትናገራት፣ ጸደይ ቁጭ ብላት ነበር። እሺ የእኛም ሞልቃቃ ሳሎን ቆንተሽ ቁጭ ብለሻል ስትል፣ ቆይ ምንድን ነው የምትይው ግን አልገባኝም። ግን ቆይ ምን እያልሽ ነው? ሰናይት ግን ምንድን ነው የምትይኝ ስትላት፣ እጀረዛ ደግሞ በአንቺ አፍ ልጠራ ነው እንዴ? እኔም ለምንድን ነው ቦታሽን የማታውቂው ግን አንቺ ትላታለች። አልገባኝም ስትል፣ ቆይ አንቺ እኮ ሰራተኛ ነሽ እንጂ አሰሪ አይደለሽም፣ እንዴት እዚህ መተሽ ትቀመጫለሽ? ለምንድነው ስራ ማሰሪው ስትላት፣ ስራዬን እኮ ጨርሼ ነው አውቃለሁ ስራዬን፣ አንቺ ልትነግሪኝ አትችይም፣ እኔ ራሴ አውቃለሁ ስራዬን ስትል ጸደይ ትመልስላታለች። እሷም እንዴት እንደዚህ ትይኛለሽ አንቺ? ቆይን የምለው ግን ያቺ ሙትቻ ፋንቱ እንዴት ነበር ችላሽ የነበረችው ያቺ በቅሎ ስትል፣ ለነገሩ በቅሎ ምን ያውቃል ትላታለች። ምንድን ነው የምትይው አንቺ ሴትዮ ግን ምንድን ነው የምትይኝ ስትል፣ ሂጅ ረዛ አህያነሽ ስትል በድጋሚ አሁንም ትሰድባታለች። እነዚህን ቃላቶች ያመማት ጸደይ ግን ራሷን መቆጣጠር እያቀታታል። አንቺ ሲጀመር አንቺ አይደለሽም እዚህ ቤት ያስገባሽኝ ያመጣሽኝ፣ የቀጣሪም ሂጅ ውጭም ባይ ኑሪም ባይም ተፈሪ እንጂ አንቺ አይደለሽም። ሲጀመር ደግሞ አንቺ እንጂ የመጣሽብን እኮ እኔ ከአንቺ በፊት የመጣው ነኝ። ስለዚህ መውጣት ካለብሽ አንቺ እንጂ እኔ ጸደይ አይደለሁም የምመውጣው ስትላት፣ ምን አዎ አንቺ ነሽ ሲጀመር አንቺ ብሎስ እናት፣ እኔማ ቤቴ ነው እንዴት እንደዚህ ትኛለሽ ስትል፣ እናት ማለት እኮ ሲቸግረው ወንድን ተከትሎ የሚሄድ ሳይሆን ችግሩን ችግር አድርጎ ልጁን ይዞ የሚያሳድግ ነው ትላታለች። ጸደይም በዛን ሰዓት እንዴት እንደዚህ ትናገርኛለሽ ስትናገራት፣ አሁንስ ለነገሩ ከዛች በቅሎ ጋር ኑረሽ፣ ለነገሩ ያቺ በቅሎ ምንም አትናገርም እኮ አታውቅም ስለማታውቅ ስትል፣ እኮ ፋንቱን ነው በቅሎ የምትያት ስትል ጸደይ ተነስታ አንገቷን ስትይዛት ምትክን ተፈሪና ልዑል ሩጦ ይመጣሉ። ምክንያቱም እየጮኸች ስለነበረ፣ ቆይ እናንተ ግን ምንድን ነው የሆናችሁት? ምን እያደረጋችሁ ነው? ምን እየተካሄደ ነው ሲል ልዑልም ሆነ ተፈሪ ይናገራሉ። አንቺ ሴትዮ ግን ቆይ ምንድን ነው የምታደርጊ ያለሽው? እኔ አልበቃሽ ብዬ ደግሞ እነዚህኞቹ ልጆች እየበጠበሻቸው ነው ሲል ይናገራታል። በዛን መሀል አንቺ ሴትዮ ከህይወታችን ውጭልን ሲል ተፈሪ በጣም ተናዶ ስለነበረ ወደ መኝታ ቤት እሷን ልብስ ለማምጣት ይሄዳል። ልዑል ግን ጸደይን አይዞሽ ጸደዬ፣ እሺ ምንድን ነው ቆይ ምንድን ነው የተፈጠረው ሲል ሲደባብሳት፣ ተወኝ በእናትህ ልዑል እንዴት በቅሎ ትላለች? ቆይ እኔ ጸደይ አይደለሁም አሳያታለሁ ስትል ብቻዋን በንዴት ትናገራለች። ልዑልም ግራ ተጋብቶ ቆይ ጸደይ ምንድን ነው የሆናችሁት? ቆይ በምንድን የተገናኛችሁት ሲል ሲጠይቃት፣ አይ ምንም ላንተ ምናልባት እናትህ ስለሆነች ይቅርታ እሺ ራሴን መቆጣጠር ስላቃተኝ ነው የያዝኳት ትለዋለች። ችግር የለም ግን ደግሞ ምንድን ነው የተፈጠረውን ነገር ነው ማወቅ የምፈልገው ሲል ተፈሪ ወደ መኝታ ቤት ይዞ ሄዶ ልብሶቿን በሻንጣ ከቶ ያመጣና ፊቷ ላይ ይወረውርላታል።
አንድ ነገር ልንገርህ፣ እኔ የትም አልሄድም። እኔ ተፈሪ አንተ ልትነቃኝ፣ ልትሰድበኝ፣ ልትገላመጠኝ፣ ብዙ ነገር ልታደርገኝ ትችላለህ፣ ግን ደግሞ ልጄን ሉልን ትቼ አልሄድም ከዚህ ቤት ስትለው፣ እዩልሽ ሉል ልጅሽ አይደለም፣ ሉልን ያሳደግኩት እኔ ነኝ፣ አንቺን አይመለከትሽም። አንቺ ሴትዮ ግን ቆይ ምን እያደረግሽ ነው ያልሽው? እንዴት እንደምትወጪና እንደማትወጪ አሳይሻለሁ ይላታል። አሁን በዚህ ጨለማ እንዴት ነው የሚሄደው? ቆይ ሉል አንተስ ቢያንስ አትነጋገርልኝም እንዴ? እባክህ አናግረው አባትህን ስትለው፣ ግራ ይገባውና ሉልም ቢከፋኝም ብጠላሽም እንኳን በዚህ ጨለማ የትም መሄድ አትችልም አባዬ ተዋት ሲል የአባቱን እጅ ይዘዋል። ነው ልዑል አንተ የኔን እጅ ያዝክ ተዋልከኝ ሲል ተፈሪ በጣም ይናደዳል። ወይኔ ልጄ በቃ አሁን ወደ እናቱ ተመለሰ ማለት ነው ይለውና አባቱን ይዞ ወደ መኝታ ቤት ሄድና አባዬ አንድ ነገር ልንገርህ፣ እቺ ሴትዮ እኮ እናቴ ነች፣ ወልዳኛለች። ማለትም ባልወዳትም እናቴ ናት። ግን ደግሞ በዚህን ሰዓት እንዴት ነው ውጭ የሚባለው? እኔ እዚህ ትቀመጥ አላልኩኝም። መሄድ ካለባት ትሂድ። ግን ደግሞ በዚህን ሰዓት በጨለማ አይደለም አባዬ ሰው ልጅ የሚባረረው። እባክህ እኔ እኮ ቢያድለኝ ኑሮ በእናትና በአባት እቅፍ ማደግ የሚገባኝ ልጅ ነበርኩኝ። ግን እንደዛ አልተፈቀደልኝም። እኔ አሁንስ እየከፋኝ ነው ሲል ለአባቱ ይነግረዋል። አንተ ቆይ የምትለው ይችን የተረገመች ሴት እዚህ ትኑር እያልክ እየፈቀድክላት ነው? እናቴ ነች ያልካት እናትነቷን ፈለክ ማለት ነው? እኔ እንደዛ ሁኜ ያጎደልኩብህ እያሳጠሁህ ነገር ነበር ሳሳድግህ ሲል አባዬ እኔ እንደዛ ማለት አይደለም፣ ግን ደግሞ ያው እናት አይደለች? እናት እስከሆነች ድረስ በዚህን ሰዓት በጨለማ ለምን ትሄዳለች? ስለዚህ ነገ ትሄድ፣ እኔ ትኑር አላልኩኝም። እኔም የምፈልገው ሰላም ነው ሲል አባቱ ይናገረዋል። ተፈሪ ግን በጣም ተናዶ ስለነበረ ምንም ነገር መናገር አልፈለገም። ትቶት በር ዘግቶ ይሄዳል። በዛን ሰዓት እሷ ግን ሌላ ሴራ እያሴረች ነው። የጸደይ ጓደኛ የሆነውን እንዳሳገተችው ማንም በማያውቀው መንገድ በስከ መጨረሻ እየታወቀባት ይመስላል። ከዛም በመቀጠል ደግሞ ጸደይንም ለማስገደል አለያ ደግሞ በመርዝ ለመግደል እየተነጋገረች ነው። ግን ይህ ሁሉ ሲሆን አክስትየው እያዳመጠች ነበር በስልክ። የሚገርምና የሚደንቅ ታሪክ ነው። ምን አይነት ሴት ናት?